ሁሉንም በአንድ የሚያማክር ወዳጅ ያስፈልጉታል። ለመኖሪያ ምቹ የሆኑ አፓርትመንቶችን፣ የጋራ መኖሪያ 40/60 መንደሮችን፣ የተንጣለለ የመኖሪያ ቪላ ቤቶችን እንዲሁም የንግድ ሱቆችን ሽያጭና ኪራይ እናማክራለን። በተጨማሪም ለኮንስትራክሽን የሚሆኑ ማንኛውንም ማሽነሪዎች ሲኖትራክን ጨምሮ እናቀርባለን። ለማንኛውም ቢዝነስ ከጎኑ ሆነን የምክር አገልግሎት እንሰጣለን። ዱናሚስ የኮሚሽን ስራ በ0913 41 8816 ይደውሉ። እኛ የእርሱ ወዳጅ ነን። ዳርጋ ተኸሲረን ዳሪው ባይደን መጽኡ በትናይ ቀደም አካይዳውን ናይ ዋሽንግተን ሰላምና ጤናን ክብርን ያድልን። ክብራትና ክብራን የሳድስ የዜና ቻናላችን ተከታታዮቻችን ዛሬ በጣም ክሪቲካል መረጃዎችን አሳያችኋለሁ። ሁለቱም ወሳኝ መረጃዎች በምስራቅ አፍሪካ ላይ ያለውን ፖለቲካ ይወስናሉ። የኔቶ ዋነኛ ጄኔራል ያጋለጡት መረጃ አለ። በግልጽ በዛ መረጃ ላይ ጥልቅ የሆነ ሀሳብ እሰጣችኋለሁ። ያጋለጡት መረጃ በተለይ አሁን ያለ የጦርነት ዝግጅት አለ፣ እየተከናወነ ያለ የጦርነት ዝግጅት፣ ያንን ዝግጅት በተመለከተ በግልጽ የሚያሳዩትን ሀሳባቸውን አሰምተዋል። ይሄ የጦርነት ዝግጅት በግልጽ መረጃ ደርሰንበታል፣ ተዋቅረው አንድ ላይ ሆነው ነው የሚሰሩት በማለት እኒህን አካላት እየጠቆሙ ይገኛሉ ማለት ነው። እኒህ ስክሪን ላይ የምትመለከቷቸው የኔቶ ጄኔራል በዋነኝነት ይዘውት የመጡት ነገር አሁን እንደ ቀላል የማናየው ነገር እንዳለበት ታያላችሁ። በሱ ዙሪያ ላይ ትኩረት እናደርጋለን። ነገር ግን ከዛ አስቀድመን ግን የኢሳያስ አፈወርቂ አሁን ባለበት ሁኔታ ላይ በግልጽ ይዘውት የመጡት ሀሳብ ዛሬ በጣም ክሪቲካል ጉዳይ ሆኖ ትኩረት ሰጥቶት እየታየ ነው የሚገኘው። በሱ ዙሪያ ላይ ትኩረት እናደርጋለን። የኢትዮጵያን መንግስት ሙልጭ አድርገው ነው ኢሳያስ አፈወርቂ ዛሬ ትላንትና ከሰዓታት በፊት በነበረ ቃለ ምልልስ ነው በእርግጥ ግልጽ አድርገው የኢትዮጵያን መንግስት በአስገራሚ ደረጃ ላይ ወርፈዋል ብቻ አይደለም ተሳድበዋል ጭምር ማለት ነው። ከዛ ውጪ ደግሞ ከትራምፕ አስተዳደር ጋር የሚኖራቸውን ግንኙነት በተመለከተ ተጠይቀው ነበረ። ምላሻቸው የአንድ ወገን የዓለም ስርዓት መምጣት ከኤርትራ ነጻነት ጋር ተያይዞ የተከሰተ እንደሆነ እንደገናም ተከታታይ የአሜሪካ አስተዳደሮች የተከተሉት የተሳሳቱ ፖሊሲዎች በኤርትራ እንዲሁም በዓለም ላይ ጎጂ ውጤቶችን አስከትለዋል በማለት ከትራምፕ መንግስት ጋር ባለፈው እንደምታስታውሱት ከወራት በፊት ኢሳያስ አፈወርቂ በነበራቸው ኢንተርቪው ላይ ተስፋ ነበራቸው ከአሜሪካ ጋር የሚታደስ ግንኙነት እንዳለ የሚያሳይ ተስፋ እንደነበራቸው ይታወቃል። ያንንም ግልጽ አድርገው አሳይተውት እንደነበረ ይታወቃል። ነገር ግን በዛሬው ቃለ መጠይቃቸው ላይ ተስፋ የቆረጠ ነገር ነው የተናገሩት። እዛ ቦታ ላይ የአሜሪካ መንግስት አሁን ባለበት ሁኔታ ላይ ጥሩ ሪሌሽንሺፕ እንደሌላቸው የሚያሳይ ነገር ነው እያሳዩ ያሉት። የአሜሪካ መንግስት እየወሰዳቸው ያሉ እርምጃዎችን በተመለከተም በግልጽ አሁን ሰሞኑን ያለውን ነገር ሁሉ ጠቁመዋል። በዚህ ንግግራቸው ላይ በእኛ በኩል ከነጻነት በፊት ጭምር በህዝባችን ላይ የደረሱ በደሎች ቢኖሩም ከመጀመሪያው አንስቶ ይቅር በመባባልና በመርሳት መሪ ቃል ገንቢ ግንኙነት ለመፍጠር ፖሊሲ ላይ ጥረት አድርገናል። ነገር ግን ቅን ጥረታችን ተገቢ ምላሽ አላገኘም በሚል አስቀምጠውታል። ቢሆንም የኤርትራ መንግስት ግንኙነትን ለመፍጠር ተነሳሽነት ወስዶ በመጀመሪያው የስልጣን ዘመናቸው ላይ ማለት ነው የአሜሪካ ፖለቲከኞች በሁለተኛው ዓመት መጀመሪያ ላይ ለፕሬዚዳንት ትራምፕ መልእክት ልከው እንደነበረ ከመስተዳድራቸው የተሰጠውን የመጀመሪያው ምላሽ አዎንታዊ እንደነበረ እንዳለመታደል ሆኖ የመጀመሪያው ተነሳሽነት በሌሎች ጉዳዮች እንደተዋጠ በነገሩ ሳይሳካ እንደቀረ በግልጽ ያላቸው ነገር ነግረዋል። በተለይ በአሜሪካ ጋር ያላቸው ግንኙነት ተስፋ የመቁረጥ ነገር የሚያሳየው ንግግራቸው ነው ፕሬዚዳንት ኢሳያስ አፈወርቂ የተናገሩት። በኤርትራ ላይ በጣም በርካታና አግባብ ያልሆኑ ማዕቀቦች የጣለው የባይደን አስተዳደር ወቅት የአሜሪካና ኤርትራ ግንኙነት እንደገና ተበላሸ ብለው ጠቆሙ። ከዛ ኤርትራ በፕሬዚዳንት ትራምፕ ሁለተኛ የስልጣን ዘመን ለገንቢ ግንኙነት በቅንነት ተነሳሽነት በመውሰድ በድጋሚ በጎ ፈቃዷን አሳይታለች። የሚያሳዝነው ግን ሂደቱ በተወሰኑ ተንታኞችና ሎቢስቶች የተደናቀፈ ይመስላል በሚል አስቀምጠውታል። አሁን ባለበት ሁኔታ የኢትዮጵያን መንግስት በዚህ ውስጥ ተጠያቂ እያደረጉ ያሉበት ነገር እንዳለ ማየት ይችላላችሁ። ለአብነት ያክል የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ ስላለው ምቹ ያልሆነ ኢንቨስትመንት ሁኔታ ያወጣው የተሳሳተ ሪፖርት ያሳያል በሚል ጠቁመውታል። ሰሞኑን አንድ የወጣ
ሪፖርት እንዳለ ሰምታችኋል። እና እነዚህ ያረጁ የአጋንንት ምስል የመፍጠርና የማስፈራራት ዘዴዎች ናቸው በሚል በትክክል ኢሳያስ አፈወርቂ የአጋንንት ምስል የመፍጠርና የማስፈራራት ዘዴዎች ብለው ገልጸውታል። ተገቢ ያልሆኑ ጥቅሞችን ለማግኘት የታለሙም እንደሆኑ የአሜሪካ መሪዎችን ከአጋንንት ተግባር ጋር አመሳስለው ገልጸውታል። ሆኖም ይህ መጓተት በቀሩት የትራምፕ አስተዳደር ዓመታት ለገንቢ ግንኙነት ያለን ጥረትና ቁርጠኝነትን አይቀንሰውም፣ አሁንም እንቀጥልበታለን በዚህ ጉዳይ ላይ በሚል አሳይተውታል። አቀራረባችን በቀጠናዊ ልኬቱም በአጠቃላይ ነው። አካሄዳችን በሁለትዮሽ የኤርትራና የአሜሪካ ግንኙነት ላይ ብቻ የተመሰረተ ሆኖ አያውቅም። ቀጠናዊ ሰላምና መረጋጋት ለልማት ቅድመ ሁኔታ ነው። ከአሜሪካ እስከ ሌሎችም አጋሮች ጋር የምንመሰረተው ግንኙነት በወሳኝ ቀጠናዊ ጉዳዮች ላይ የጋራ አመለካከትና አካሄድን ማዳበርን ያካትታል በማለት ፕሬዚዳንት ኢሳያስ አፈወርቂ በግልጽ ከዚህ ጋር የተያያዘው ነገር ገልጸዋል። አሁን ባለበት ሁኔታ ላይ በተጨማሪም ከዚህ ጋር ተያይዞ ኤርትራው የፕሬዚዳንት ኢሳያስ አፈወርቂ የሱዳን ሁኔታ አንስተዋል። ከ1956 ጀምሮ ባለው የሀገሪቱ ታሪካዊ አውድ ውስጥ መረዳት አለብን አሉ። በሁለትዮሽ እይታ ብቻ ሳይሆን በሰፊ ማዕቀብ ውስጥ መመርመርም ይኖርብናል። አሁን ላለው ቀውስ ከቀደሙ 30 ዓመታት ጀምሮ የብሔራዊ ኮንግረስ ፓርቲ በሱዳንና በሰፊው ቀጠና ከባድ ችግሮችን በመፍጠር ተጠምዶ ነበረ ብለው አስቀመጡት። በመጨረሻም የሱዳን ሕዝብ ሁኔታውን መሸከም ስላልቻለ በህዝባዊ አመጽ ስርዓቱን አስወገደ ብለው ተናገሩ። ቀጥሎም በመቀጠል ወታደራዊ ተቋሙ በሉዓላዊ ምክር ቤት በኩል እንደ ባላደራ ኃላፊነቱ ወሰደ። የሽግግር ምክር ቤቱ ዋና ዓላማ ስልጣን ለሲቪል አስተዳደር እስኪተላለፍ ድረስ እስከ እንደ ጊዜያዊ ድልድይ ማገልገል ነበረ ብለው እዛ ላይ ገልጸውታል። እኛም የሽግግር ምክር ቤቱን ሀገሪቱን ወደ ሲቪል አስተዳደር የመምራት ሀሳብ ደግፈናል። በዚሁ መሰረት በ2022 አንድ ሰነድ አዘጋጅተን ለሽግግር ምክር ቤቱ አቅርበን ነበር። የጋራ መግባባቱ የሉዓላዊ ምክር ቤቱ በከፍተኛ 3 ዓመታት ውስጥ ስልጣን እንዲያስረክብ ነበረ ሁኔታው። ሆኖም በውጭ ጣልቃ ገብነቶች ይህንን ሂደት አደናቀፉት በሚል ሁሉም ነገር በነገራችን ላይ ኢሳያስ አፈወርቂ አሁን የወሰዱት ንግግር ላይ በጠቅላላ እነከለ ያደናቀፉት የሚል ነው። ኦልሞስት ትርጉሙንም ስታደምጡ በሚገርም ደረጃ ለኢሳያስ አፈወርቂ ምንም አይነት ሪስክ መውሰድ አይፈልጉም። እዚህ ላይ በሱዳን ባለው ቀውስ አሁን በጣም ሁሉ ሀገራትን ነው የጨፈጨፉት። እዛ ቦታ ላይ ኢትዮጵያን ጨምሮ ዩናይትድ አረብ ኤሚሬትስን ጨምሮ ቀጥቅጠዋል። እዛ ላይ እንግዲህ እነዚህ የውጭ አካላት በሚል የገለጿቸው የሱዳን ቀውስን በመጠቀም ቀጠናው ማተራመስ ነበር። ዋነኛው አተራማሽ አካል የተባበሩት አረብ ኤሚሬትስ ናቸው በሚል በግልጽ ኢሳያስ አፈወርቂ ዩኤኢን ወርፈዋል። የሱዳን ቀውስ እንደ እርስ በርስ ጦርነት ወይም ደግሞ በሁለት ጀነራሎች መካከል ያለ ፉክክር ተደርጎ ብቻ ሊገለጽ አይገባም በሚል አሳይተውታል። እነዚህ ጊዜ የተገደበ የባላደራ ተቋማት ናቸው። በዚህ እይታ በሲቪል አስተዳደር ስር ለዘላቂ ሰላም መንገድ ለመክፈት የሽግግር ምክር ቤቱን መደገፍ ብቸኛ አዋጭ መፍትሄ ነው ብለው አስቀምጠውታል። በተለያዩ አካላት የተባበሩት መንግስታት ጸጥታው ምክር ቤት የሚነሱ ከእውነታው የራቁ ሀሳቦች አሉ። ከዛም የተለመዱ ንግግሮች እንዲሁም የበዙት ተነሳሽነቶች ቀውሱን ከማራዘምና ከማወሳሰብ ውጪ አይፈይዱም በሚልም አስቀምጠውታል። ግብጽና ሌሎች የቀጠናው ሀገራት በሱዳን ዘላቂ ሰላምና መረጋጋት ለማምጣት በሚገባው ጥረት ገንቢ ሚና መጫወት ይኖርባቸዋል በሚል እነ ግብጽን አፕሪሼት አድርገዋል። እዚህ ላይ እንግዲህ ኢሳያስ አፈወርቂ በምንም አይነት ሁኔታ የእሳቸው እጅ ግብጽ ውስጥ ማነው ሱዳን ውስጥ እንደሌለ ነው የሚያምኑት። ከመይ ጥመታ ምሳተን ምናናጋ ዶክትሪን ምሳተን ድለ ዝምድናታት ወይ መሕዝነት ወይ ኪዳን ከዚህ ጋርም ተያይዞ እንግዲህ በተለይ ከኢትዮጵያ መንግስት ጋር ያላቸውን ከብልጽግና ፓርቲ ጋር የጦርነት አዋጅና የሁለት ውሃዎች አጀንዳ ላይ ተጠምዶብናል የብልጽግና ፓርቲ በሚል በግልጽ እዛ ላይ ሰድበዋል። በጣም ነው የተሳደቡት። በዚህ ጉዳይ ላይ እንግዲህ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም በሚል የኢትዮጵያን መንግስት በተመለከተ ያላቸውን ሀሳብ ሰጥተዋል እና የኢትዮጵያ መንግስትን ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ እያራመደ ነው አሉ። ከዛ የፕሪቶሪያ ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው፣ በእኛ ላይም ጦርነት አውጇል፣ ስለ ሰበሰባቸው ድሮኖችና መሳሪያዎች እየፎከረ ነው። እንደገናም እኛ ለጦርነት ፍላጎት የለንም፣ ነገር ግን ሀገራችንን እንዴት
መከላከል እንዳለብን እናውቃለን አሉ። ራዕያችንን መልካም ግንኙነት ማጠናከር ነበር። ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም በሚል ገልጸውታል። ኢሳያስ አፈወርቂ የብልጽግና ፓርቲ አስተሳሰብ በአራት መገለጫዎች ሊገለጽ ይችላል አሉና አንደኛ ብቃት ማነስ፣ ሁለተኛ ኪሳራ፣ ሶስተኛ ፈሪነት፣ አራተኛ ስግብግብነት በሚል በአራት ስድቦች ገልጸውታል። በመሆኑ ትኩረታችንን ሰጥተን ለዚህ ቅዠታዊ አቋም ቦታ ልንሰጥ አይገባም፣ ትኩረታችን በሀገራዊ የልማት አጀንዳ ላይ መሆን አለበት በሚል ኢሳያስ አፈወርቂ የኢትዮጵያን መንግስት በጥሩ በጣም በሚገርም ብስጭት ቋንቋ ሙልጭ አድርገው ሰድበዋል ማለት ነው። እንግዲህ ይሄንን የሰማነው ጉዳይ በተመለከተ የኢሳያስ አፈወርቂ ጉዳይ እንዳለ ሆኖ የምስራቅ አፍሪካ ፖለቲካ አሁንም በጡዘት ላይ እንዳለ የሚያሳዩ ነገሮች በግልጽ ትመለከታላችሁ። ውድ ቤተሰቦቼ ያለው ነገር ስትመለከቱና ስታዩ አሁንም በዩናይትድ አረብ ኤሚሬትስ ላይ ያለ ዘመቻ ምስራቅ አፍሪካ ላይ በከፍተኛ ፍጥነት እንደጨመረ ታያላችሁ። በዚህ የምስራቅ አፍሪካ ፖለቲካ ላይ እንግዲህ እየተካሄዱ ባሉት ነገሮች ላይ በጠቅላላ የምስራቅ አፍሪካን ኬኦስ ለመጨመር የሚያስችሉ አካሄዶች ከጊዜ ወደ ጊዜ ቁጥራቸው እየጨመረ እንዳለ ትመለከታላችሁ። እንግዲህ በግልጽ እየተሰሙ ያሉት ነገሮች የሆነ ነገር በአካባቢ ላይ እየሸተተ እንዳለ የምታዩበት እንደሆነ የኢሳያስ አፈወርቂ ኢንተርቪውን ቃለ መጠይቅ በግልጽ ያሳያቸዋል። ይሄ በእንዲህ እንዳለ እንግዲህ የኔቶ ዋነኛ ጀነራል ያጋለጡት ምስጢር በጣም የሚገርም ነው። ወደዛ ደግሞ ይዣችሁ ልሂድ። እንግዲህ እሳቸው እንደገለጹት በአካባቢው ላይ ከፍተኛ የሆነ ችግር እየተፈጠረ ነው በሚል አሳይተውታል። ያ እየተፈጠረ ያለ ችግር እንግዲህ በግልጽ ሲያሳዩ በቶፕ ኮማንደሩ ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ ጦርነት ለማወጅ እየተዘጋጁ ነው በሚል ገልጸውታል። When I look around the globe, Russia, China, Iran, North Korea, and others are increasing their collaboration and their cooperation as their interests align. የጥድፊያ ስሜትና የጥድፊያ ስሜት አስፈላጊ እየተገባ ያለበት ነገር እንዳለ በሚል ገልጸውታል። እንግዲህ ከኛ ጋር ሲጣመሩ የፍላጎታቸው ከኛ ጋር ሲጣመሩ የትብብርና የትብብር ስራቸውን ያሳደጉ መሆን ይገባው ነበር። ይሄንንም ዩክሬንን በግልጽ አይተነዋል። ስለዚህ ከኛ ጋር ተባብሮ የሚሰራ እንደ ዩክሬን ያለ ውጤት እንዳለው በሚል ገልጸውታል። ፕሬዚዳንት ትራምፕ አስከፊ ጦርነትን በሰላማዊ መንገድ ለመፍታት ቢጥሩም ቻይና የፑቲንን የጦር መሳሪያ በገንዘብ መደገፍ ቀጥላለች፣ ኢራን በቴክኖሎጂና በጦር መሳሪያ ማቅረቧን ቀጥላለች ብለው ገልጸዋል። ኢራን ቴክኖሎጂና የጦር መሳሪያ ማቅረቧን ቀጥላለች። የሰሜን ኮሪያ ጦርነት ኃይሎች በዩክሬን ድንበር ላይ በሩሲያ ውስጥ ይገኛሉ። በእርግጥ በሩሲያ፣ በኢራን፣ በቬኔዙዌላና በጨለማ የተሞሉ የነዳጅ ታንከሮች መካከል ጦርነቱን ለመደገፍ የሚረዳ ውህደት አለ። በአርክቲክና በሰሜን ጫፍ ላይ ተመሳሳይ አዝማሚያዎችን እናያለን። የሩሲያና የቻይና መርከቦች ከጊዜ ወደ ጊዜ እየጨመረ በመጣው የጋራ ፓትሮል እያካሄዱ ነው። የቻይናና የበረዶ ሰባሪዎቻቸው የምርምር መርከቦች በአርክቲክ ውሃ ውስጥ ይገኛሉ። ምርምራቸውም ለሰላማዊ ዓላማ አይውልም፣ ወታደራዊ ጥቅም ለማግኘት ነው። ይህ በእንዲህ እንዳለ ሩሲያ በባረንትስ ባህር ውስጥ የላቁ ችሎታዎችን መፈተሽ ቀጥላለች። አዳዲስ የመርከብ መስመሮችን ብቅ እያሉና አዳዲስ ሀብቶችም ሲገኙ አርክቲክ በስትራቴጂያዊ ጠቀሜታ ብቻ እያደገች ነው። እናም ይህ ሁሉ የሚመጣው እየጨመረ በሚገኝ የድብልቅ ስጋት፣ በአየር ጥቃት ክልል ጥሰቶች፣ የጂፒኤስ እና የጂኤንኤስኤስ ጣልቃ ገብነትና የባልቲክ ባህር ውስጥ ያሉ የጥላ መርከቦች የውሃ ውስጥ መሰረተ ልማትን አደጋ ላይ የሚጥሉበት ጊዜ ነው። Within NATO, Allied Command Operations, the command that SACEUR oversees, has taken steps to strengthen our deterrent posture. በኔቶ ውስጥ ሳሱር የሚባለውን የሚቆጣጠረው አሊያንስ ኮማንድ ኦፕሬሽን የመከላከያ አቅማችን ለማጠናከር እርምጃ ወስዷል። አብዛኛዎቹ እዚህ ሰሜናዊ ክልል ውስጥ ያተኮሩ ናቸው። ከአንድ ዓመት በፊት ያንን ወሳኝ የውሃ ውስጥ መሰረተ ልማት ለመጠበቅ የባልቲክ ሴንተርን አቋቁመናል። ባለፈው መኸር ቅልጥፍናችንና ለመጨመርና በምስራቃዊ ጎን
የአየርና የሚሳኤል መከላከያዎችን የበለጠ ለማዋሃድ የምስራቃዊ ሴንትሪን አዘጋጅተናል በሚል ተናግረዋል። አሁን የጋራ ኃይል ኮማንድ ኖርፎክ በአርክቲክ የኔቶ እንቅስቃሴዎች በአንድ እዝ ስር በማሰባሰብ በአውሮፓ በአርክቲክ ውስጥ ያሉትን ሁሉንም አጋሮችና ወደ ሰሜን አሜሪካ የሚወስዱትን ስትራቴጂያዊ አቀራረቦችን በተሻለ ሁኔታ እንድንከላከል አስችሎናል። አጋሮች በአርክቲክ ጉዳዮች ላይም በቅርበት እየሰሩ ነው። በቅርቡ በተደረገው የአርክቲክ የመከላከያ ዋና ኮንፈረንስ ላይ በአርክቲክ ውስጥ ላለው እንቅስቃሴ ያለን ግንዛቤ ለማሳደግ የጎላ ግንዛቤ ለማሳደግና በሰሜናዊ የሰሜን የራሳችንን እንቅስቃሴና ልምምዶች ለማሳደግ ተስማምተናል በሚል ገልጸውታል። ወደፊት ስንገፋ የስለላ ክትትልና የስለላ አቅማችንን ለማስፋት ለወታደራዊ እንቅስቃሴ መሰረተ ልማታችንና ሎጂስቲክን ለማሻሻልና እንደ ስዊድን ውስጥ ካሉ ብዙዎች ኃይሎች ጋር በአርክቲክ አቅም ባላቸው ኃይሎች መገኘትን ለማጣመር እንፈልጋለን። ከ8 አርክቲክ ሀገሮች ውስጥ 7ቱ የአርክቲክ ጥምረት ውስጥ ሲሆኑ ሌላኛው ሩሲያ ደግሞ ይህንን በትክክል እናሳካለን እንችላለን ብለዋል። አሁን የስዊድን ሚና ምንድን ነው? እንደ አዲሱ አጋራችን ስዊድን ወሳኝ ሚና አላት። ከ2 ዓመት በኋላ እሷም ቁርጠኝነትን አሳይተናለች። ስለዚህም በፊንላንድ ውስጥ የሚገኘውን ለፊት የመሬት ኃይላችንን ማዕቀፍ ይዘናል፣ ተዘጋጅተናል። በኖርፊክ የሚገኘው የጋራ ኃይል ኮማንዶ ወሳኝ ቦታዎች ላይና ለዩክሬን የስልጠናና የእርዳታ አዛዥነት ላይ ባሉን አዛዦቻችን ወይም ደግሞ የጦር መኮንኖቻችን የሰራተኞች ሚናም እየተቆጣጠርን እየመጣን እንገኛለን። በአጠቃላይ በጦርነቱ ላይ ከፍተኛ ዝግጅት እያደረግን እንገኛለን የሚለውን አቋማቸውን በዚህ ቦታ ላይ ገልጸዋል። ለዚህም ምክንያቱ እኛም ይሄን ያክል የተደራጀውና እየተደራጀን ያለነው በአንድ አቅራቢያ ላይ ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ በአንድ ላይ ሆነው ደቡብ አፍሪካንም ጨምሮ ሌሎችንም ሀገራት በማስተባበር የጋራ ጦርነት በአንድ ላይ ለመክፈት እየተዘጋጁ መሆኑ መረጃው ደርሶናል በሚል የገለጹበት ንግግራቸው እንደሆነ እናስተውላለን። We need the equipment, the weapons and the munitions to start showing up in our allied military inventories. ክቡራትና ክቡራን የሣድስ ቤተሰቦቼ እንግዲህ እነዚህ ወቅታዊ በሆኑ ዓለም አቀፍ ትኩረቶቻችን ላይ መሰረት ያደረገው መረጃ አካፈልኳችሁ። ጋዜጠኛ ዐቢይ ይልማ ነኝ። ሁሉንም በአንድ የሚያማክር ወዳጅ ያስፈልጎታል። ለመኖሪያ ምቹ የሆኑ አፓርትመንቶችን፣ የጋራ መኖሪያ 40/60 መንደሮችን፣ የተንጣለለ የመኖሪያ ቪላ ቤቶችን እንዲሁም የንግድ ሱቆችን ሽያጭና ኪራይ እናማክራለን። በተጨማሪም ለኮንስትራክሽን የሚሆኑ ማንኛውንም ማሽነሪዎች ሲኖትራክን ጨምሮ እናቀርባለን። ለማንኛውም ቢዝነስ ከጎን ሆነን የምክር አገልግሎት እንሰጣለን። ዱናሚስ የኮሚሽን ስራ በ0913 41 8816 ይደውሉ። እኛ የእርሱ ወዳጅ